ሰላም ሰላም ውድ ቤተሰቦቼ እንደምን አላችሁ? ሰላም ናችሁ? እንኳን አደረሳችሁ ለደብረ ታቦር። መልካም በዓል ይሁንላችሁ። እና እኔ የጋገርኩት በቡሄ ማለት ነው፣ በሙልሙል ምትክ ኬክ ነው የጋገርኩት ማለት ነው። የሙዝ ኬክ ነው። ይህንን በመሰለ ሁኔታ ጋግሬዋለሁ። በስመ አብ ወወልድ ወመንፈስ ቅዱስ። ይሄው ማለት ነው። በጣም ቆንጆ ኬክ ነው። ፍትፍት ያለ ኬክ ቆንጆ የሆነ ሙልሙሉን አልጋገርኩም ማለት ነው። እና ውድ ተመልካቾቼ ኬኩ በዚህ መንገድ ማለት ነው። ፍርፍር ያለ ኬክ ነው። ህውት በጣም ልዩ የሆነ ፍርፍር ያለ ኬክ ነው። የሚጥም ነው ማለት ነው። ኬኩን በዚህ መንገድ ከዚህ ቀጥዬ እንዴት እንደሰራሁት ሙሉ አሰራሩን ታውታላችሁ ማለት ነው። ኬኩ ይሄው አሜዚንግ ውስጡ ራሱ ማለት ነው በጣም ነው የሚያምረው። ይሄ ሙዝ ነው፣ 3 ሙዝ ማለት ነው አቅርብ ያለው። እዚህ ጋር ስኳር 1 ማንኪያ ስኳር ማለት ነው። ይሄ ግማሽ ዘይት ማለት ነው። ይሄ ደግሞ የብርቱካን ግማሽ ብርጭቆ የብርቱካን፣ እዚህ ጋር ቤኪንግ ፓውደር፣ እዚህ ጋር 1 ኩባያ ዱቄት አቅርቤ ያለሁ ማለት ነው። እነዚህን ኬኩን የሚያስፈልጉኝ ቤኪንግ ፓውደር፣ ሙዝ አቅርቤ ያለሁኝ ማለት ነው። አሁን ይህንን ሙዙን እንትንላለሁ እዚህ ላይ ያደርግና በማንኪያ ነገር እፈጨዋለሁ ማለት ነው። ወደዚህ አደርገዋለሁ። ሙዙን መፍጨት እንደዚህ ያደርግና ማለት ነው። እዚህ ላይ አድርጌ በደንብ እንትን አደርገዋለሁ። ይህንን ሙዝ ላይ አድርጌ ማለት ነው እንትን አደርገዋለሁ። እንደዚህ ደምጠዋለሁ። በዚህ መንገድ ማለት ነው። ነገር እንትን ያለው ወተት እና እንቁላል ምናምን ያልተጨመረ ለሁሉም ቀን የሚመገቡት እንደ ጾም የሚሆን ነው የምሰራው ማለት ነው። ከእንቁላልና ከወተት ነፃ የሆነ ኬክ ነው የምሰራው ማለት ነው። ቤተሰቦቼ ይህንን በደንብ ማርቀቅ ይኖርብናል ማለት ነው። በደንብ ይህንን እንደዚህ አድርገዋለሁ። እዚህ መንገድ ሙዙ እየደቀቀ ነው ማለት ነው። የሙዝ ኬክ የሙዝ ፓውንድ ኬክ ነው የምሰራው እላችኋለሁ። ኬኩን ሰርቼ አላውቅም፣ ግን እስኪ በብዛት ማድረግ የምሰራው እዚህ ላይ አሁን እንትን ጨምርበታለሁ። ባኔላ ማለት ነው። ባኔላ ጨመርኩኝ።
ቫኒላ ጨመርኩኝ። ስኳር ማለት ነው። ስኳር ጨመርኩኝ። ይሄ ደግሞ ዘይት ነው ማለት ነው። የወይራ ዘይት ጨመርኩበት። ይሄ ደግሞ ብርቱካን ማለት ነው። የብርቱካን ጭማቂ ማለት ነው። አሁን ተመልካቾች ይህን ሁሉ ጨምሬበታለሁ ማለት ነው። አሁን እዚህ ላይ ነጭ ጥቁር ቅመም ማለት ነው። ነጭ አዝሙድ እና ይሄ ጥቁር አዝሙድ ማለት ነው ሊቂቱ ላይ እና ቤኪንግ ፓውደሩን ጨምራለሁ ማለት ነው። እነዚህን አድብላለቃቸዋለሁ። ይሄን እንደዚህ አደባልቃለሁ ማለት ነው። ከደቂቱ በኋላ በደንብ ይደበላለቃል ማማሰል ማለት ነው። ወደዚህ ጨምረውና እንትን ይላል ማለት ነው። ይህንን ዱቄት እዚህ ላይ ጨምረዋለሁ ማለት ነው። እንደዚህ አደባልቀውና በማዋሃድ ማለት ነው። በማሽን ያርገው መሰለኝ። ላይ አርጌ በመኪናው እንትን ባለሁ ጉድጓድ አርጌ እንዳለ ተገለበጠብኝ ማለት ነው። አሁን ቤተሰቦች እንደዚህ እንትን አድርጌዋለሁ ማለት ነው። በማሽኑ አወፍጀዋለሁ ማለት ነው። አሁን ይሄን ሊጤ እንደዚህ ብሉ ትንሽ አቆይቼው ስለነበረ እንደዚህ ብሏል። አሁን ፎረሞን
አሙቄዋለሁኝ። ግሏል። ወደዛ ውስጥ ነው ማረገው ማለት ነው። ለመጋገር ወጥቷል ማለት ነው። ውድ ቤተሰቦች ውስጡን ቼክ ለማድረግ እንደዚህ አድርጌ በቅቶታል ማለት ነው። ምንም ነገር የለበት ፍርፍር ብሎ ነው የወጣው። ይሄንን በዚህ መልኩ በአማረ ሁኔታ በስሎ አውጥቼዋለሁ ማለት ነው። እና ውስጡ ያልበሰለ ነገር ካለ ለማወቅ እንደዚህ ሳረገው ምንም ነገር የለበትም፣ በስሏል ማለት ነው። ኬኩ የባናና የሙዝ ኬክ ማለት ነው። እና ይህንን ወደ ሰሃን ላድርገው ማለት ነው። ወደ ሰሃን እንደዚህ ግለብጣል። ወደ ሰሃን ግልብጫዋለሁ። ምንም አልያዝም። ይሄው ሰሃን ላይ አድርገዋለሁ ማለት ነው።